ጤና ይስጥልን ከአዲስ ሚዲያ ኔትወርክ ወቅታዊ ፕሮግራማችን ተጀምሯል። የኢትዮጵያ የውጭ ግንኙነት ስራዎችን በተመለከተ የምስራቅ አፍሪካ እንዲሁም የአፍሪካ ቀንድ ቀጠናን መነሻ ያደረግን አህጉራዊ ዓለም አቀፋዊና እንዲሁም ከኢትዮጵያ ብሔራዊ ጥቅም ጋር የተያያዙ ጉዳዮችን ለማንሳት ወደናል። በዚህኛው የወቅታዊ ፕሮግራማችን እዚህ ጉዳይ ላይ መረጃዎችን እንዲሰጡን አንጋፋ ዲፕሎማት እንግዳችን ናቸው። አምባሳደር ዲና ሙፍቲ የዛሬው ወቅታዊ ፕሮግራማችን እንግዳ ናቸው። እንግዲህ አምባሳደር ዲና ሙፍቲ ለረጅም ዓመት ኢትዮጵያን በተለያዩ ሀገራት በእንደራሴነት ያገለገሉ በውጭ ጉዳይ ሚኒስቴር ደግሞ በቃል አቀባይነትም ሀገራቸውን ያገለገሉ ናቸው። በአሁኑ ሰዓት ደግሞ በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል እንዲሁም የአውሮፓ ህብረት የምዕራብ አውሮፓና የኢትዮጵያ ወዳጅነት ቡድን ሰብሳቢ ናቸው። አምባሳደር እንግዳችን ስለሆኑ አበስተን እናመሰግናለን። ስለ ጊዜውት ስለፈቀዱልን ጊዜ በጣም ነው እናመሰግነው። እናመሰግናለን እኔም ስለጋበዛችሁኝ በጣም አከብራለሁ። በጣም አመሰግናለሁ። አምባሳደር በድጋሚ እንኳን ደህና መጡ። እንግዲህ እርሶ አንጋፋ ዲፕሎማትም ጭምር ነው። ኢትዮጵያን በተለያዩ ሀገራት ያገለገሉ የውጭ ግንኙነት ስራውን በደንብ ያውቁታል ብለን እናምናለን። አሁን ባለው ሁኔታም በሕዝብ ተወካዮች ምክር ቤት በህግ አውጪው አካል የውጭ ግንኙነትን በተመለከተ እያማከሩም እየተሳተፉም ይገኛሉና እስኪ ከቀጠናዊ ጉዳዮችን ጀምርና ኢትዮጵያ የምትገኝበት የአፍሪካ ቀንድ ሰፋ ሲልም የምስራቅ አፍሪካ ቀጠና በዓለም አቀፍ ደረጃ አይን ይበዛባቸዋል ተብለው ከሚጠቀሱ አካባቢዎች ውስጥ አንዱ ነው። ዋነኛ መተላለፊያው የቀይ ባህር፣ ሜዲትራኒያን ባህር፣ ሌሎች የንግድና የፖለቲካ እንዲሁም ጂኦፖለቲካ አቀማመጡም በዓለም አቀፍ ደረጃ ተፈላጊ አድርገዋልና ከዚህ አንፃር እስኪ ምስራቅ አፍሪካ ቀንድ ኢትዮጵያ ከጎረቤቶቹ አንፃር ያለችበት ሁኔታ ምን ይመስላል? በምስራቅ አፍሪካ ምን ይታዩታል አሁን ባለው ሁኔታ? አምባሳደር በጣም አመሰግናለሁ። ስለ ኢትዮጵያ፣ ስለ ምስራቅ አፍሪካ፣ ስለ አፍሪካ፣ ስለ ዓለም አቀፍ በምናወራበት ሰዓት ያው የሚታወቀው አንዱ ነገር ዓለም አንድ መንደር የሆነችበት ዘመን ከመሆኑ ጋር በየትኛውም የዓለም አካባቢ ያለው ሁኔታ በእኛ ላይ ተጽዕኖ እንዳለው ተጽዕኖ ሊለያይ ይችላል። ደረጃው ከፍ ዝቅ ሊል ይችላል። ስለዚህ በዚህ ደረጃ ነው የምናየውና የቀንድ አፍሪካን በምንመለከትበት ሰዓት በቀንድ አፍሪካ ያለው አጠቃላይ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ፣ ወታደራዊ ሁኔታዎች ከዓለም አቀፍ ነባራዊ ሁኔታ ጋርም ተያያዥነት ይኖረዋል። ስለዚህ በዓለም አቀፍ ደረጃ የሚታዩ ነገሮች በዚህ በቀንድ አፍሪካ ላይም ራሳቸው ተጽዕኖ አላቸው። እንደዛም ሆኖ እንዳልከው ቀንድ አፍሪካ ደግሞ የራሱ የተለየ ባህሪያት አሉት። በዓለም አቀፍ ደረጃ ውዝግብ ከሚበዛባቸው አካባቢዎች፣ ቀጠናዎች መካከል ምናልባት የአፍሪካ ቀንድ ግንባር ቀደሙ ነው ተብሎ ይገመታል። ስለዚህም ነው አንዳንድ የፈረንጆች ዘቡሊ ሆርን ነው የሚሉት በጣም የሚዋጋ ቀንድ ያለው አካባቢ ነው የሚሉትና ለዚህም ምክንያቶቹ ግልጽ ናቸው። ይርዘም የሚነስም በተወሰነ ጊዜ የሚሆን ከዚህ ቀደም የነበሩ ግጭቶች አይዘር በእያንዳንዱ የቀንድ አፍሪካ ሀገር ውስጥ ወይንም ደግሞ በቀንድ አፍሪካ ሀገሮች መካከል ውዝግቦች ማለት ነው። ሶማሊያ ስንወስድ ሶማሊያ ከአካባቢው ጎረቤት ሀገሮች ጋር ከኛ ጋር ከአንድም ሁለትም ግጭት ውስጥ ተገባችበት ሁኔታ ነው የነበረው። እኛንም ስንመለከት ከሱዳን ጋር እንደዚሁ በአንድ በተወሰነ የታሪክ ምዕራፍ እንደዚሁ አለመግባባት የነበረበት ከኤርትራም ጋር እንደዚህ ነው። እርስ በርስም ቢሆን እንደዛ ነው። በውስጥም በእያንዳንዱ ቀንድ አፍሪካ ሀገሮች ያሉ ነገሮች አሉ፣ ውዝግቦች ማለት ነው፣ ፖለቲካዊ ውዝግቦች አሉ። ቀንድ አፍሪካ ሲባል አንዳንዶቹ ሰፋ አድርገው ይወስዱታል። ኡጋንዳን፣ ታንዛኒያን ጭምር ይጠቀልሉታል። ሌሎቹ ደግሞ በተወሰኑ ኢትዮጵያና ኢትዮጵያ አጎራባች በሆኑ ሀገሮች አካባቢ ይወስኑታል። ስለዚህ ይሄ አካባቢ በጥቅሉ ሲታይ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ቀውሶች በየጊዜው የሚታዩባቸው አካባቢዎች ናቸው። እንግዲህ አሁን ሶማሊያ ያለችበት ሁኔታ ይታወቃል። በአልሸባብ የተነሳ በሱዳን ራሱ በሰሜን ሱዳን መካከል እርስ በርስ ያለው ውዝግብ ያሁኑ ይታያል። ቀደም ሲል ሱዳን ለሁለት የከፈለው ችግርም እንደዚሁ አለ። ኤርትራና እኛ መሀል የነበረው የቆየ በኋላ ከሪፎርም ወዲህ በሰላም የተጠናቀቀው
ነገርም አለ። እንደዚሁ እዚህም እዛም ስደትም የዚህ የግጭቱ ምክንያት የሆኑት ረሃብም የአየር መዛባትም በተፈጥሮ ለውጥ ምክንያት የሚከሰትበት አካባቢ ነው። ብዙ ችግረኞች ብዙ ሰዎች ከዚህ ከቀንድ አፍሪካ ወደ ውጭ የሚሄዱበት ሁኔታም ይታያል። ከአንዱ ቀንድ አፍሪካ ደግሞ ወደ ሌላው የመሰደድ በውስጥ ደግሞ በአንዱ የቀንድ አፍሪካ ውስጥ ኢንተርናል አይዲፒስ የሚበዙበት ሁኔታ ነው ያለውና በአጠቃላይ ይሄ ነው የሚታየው። እዚህ ላይ ደግሞ ሎኬሽኑ ቀይ ባህር አካባቢ ነው ያለው፣ የህንድ ውቅያኖስ አካባቢ ነው ያለው። ትላልቅ መርከቦች የሚንሳፈፉበት የሚሄዱበት አካባቢ ነው። መካከለኛ ምስራቅ ያለው የጋዛ ግጭትም የጋዛ ችግርም እዚሁ የራሱ ተጽዕኖ አለው። ወደ ዘራቅ ያለው የዩክሬንና የሩሲያም ጦርነት እንደዚሁ እዚህ ላይ ራሱ ኢምፓክት አለውና እነዚህ ነገሮች ተደማምሮ ሲታዩ ቀንድ አፍሪካ ያልተረጋጋ አካባቢ ነው። እንደ ፍላጎት ደግሞ በርካታ አገሮች በተለይ ሀያላን የሚባሉቱ ከሞላ ጎደል አይን የሚያሳርፉበት ነው። እዚሁ ጎረቤት አካባቢ ስንመለከት ጅቡቲ ከሞላ ጎደል ቻይናዎች፣ አሜሪካኖች፣ ሌሎችም የመካከለኛ ምስራቅ ያሉ ሀገሮች ጭምር አይን የሚጥሉበትና ያሉበት አካባቢ ነው ያለውና የቀንድ አፍሪካ ያልተረጋጋ አካባቢ ነው ለማለት ነው። ያው እስኪ እንግዲህ እርስዎ እንዳሉት የምስራቅ አፍሪካ ወይም የአፍሪካ ቀንድ አካባቢ ለመልማት ለማደግ ለመለወጥ በጣም ምቹ ሁኔታ ያለበት ቀይ ባህር ከፍተኛ ንግድ እንቅስቃሴ የሚካሄድበት የሚጎራበት አካባቢ ህንድ ውቅያኖስም እንዳለ ይታወቃልና ምናልባት እርስዎ የጠቀሷቸውን ሶማሊያ፣ ደቡብ ሱዳንን ጭምር ማንሳት እንችላለን። ለረጅም ዓመታት ሰላምና መረጋጋት የራቀው ቀጠና ሆኖ ቆይቷል። ምክንያቶቹ ምን ይሆኑ? ምናልባት እርስዎ በረጅም ጊዜ ዲፕሎማትነት ዘመኖት የሚረዱት የሚያስተውሉት ነገር ይኖራል ብዬ አስባለሁና የምስራቅ አፍሪካ በተለይ አፍሪካ ቀንድ የታሰበውን ልማትና እድገት በጋራ የመተባበር ፍላጎት ታሳቢ ከማደግ ይልቅ ሰላም በማጣት እርስ በርስ በመተራመስ መገለጫው ሊሆን የቻለባቸው ምክንያቶች ምን ይሆኑ? እርስዎ ከሚያስቡት ከተረዱት ምክንያቶቹን በዋናነት በሁለት መክፈል ይቻላል። ውጫዊ የምንላቸው ምክንያቶች አሉ። በራሱ በቀንድ አፍሪካ ውስጥ ሳይፈጠር ከውጭ ተገፍቶ የሚመጣ ተጽዕኖ ማለት ነው። በተለያዩ ምክንያቶች አንደኛ ይሄን አካባቢ የተጽዕኖ ቀጠና ለማድረግ ለመቆጣጠር የተፈጥሮ ሀብት ወዘተ የመሳሰሉት ነገሮች ከዚህ አካባቢ ለማክበስበስ የሚፈልጉ ሰዎች አሉ፣ ያለአግባብ ወገኖች አሉ። ሁለተኛ እዚህ በሚፈጠረው ግጭት ምክንያት ደግሞ ለአካባቢ የጦር መሳሪያ ሽያጭ ፍላጎት ያላቸው ወገኖች አሉ። አካባቢው ሲፈርስና ችግር ላይ በሚወድቅበት ሰዓት ደግሞ በግብረ ሰናይ መልክ በሰብአዊ እርዳታ መልክ እዚህ አካባቢ መስፋፋት ስራ የሚሰሩ ወገኖች አሉ። እነዚህ የውጫዊ ገጽታ ሲሆኑ የውስጣዊ ገጽታዎችም አሉ። ያልተስተካከለ አመራር፣ የመልካም አስተዳደር አለመኖር፣ በአጠቃላይ ተጽዕኖዎች የእርስ በርስ ደግሞ ኋላ ቀር ግጭቶች በእምነት ላይ ተመሰረቱ። ለምሳሌ ሃይማኖት አክራሪነትን ብንወስድ ሶማሊያ ውስጥ የሚታየው ሃይማኖት አክራሪነት አለ። የጎሳ ግጭቶችም አሉ። አልፎ አልፎ ደግሞ ባህላዊ በሆነ ምክንያት በመሬት ላይ በግጦሽ ላይ መጋጨት አለ። የድንበር አለመካለል ደግሞ የሚፈጥራቸውና የድንበር አካባቢ ዝውውሮች የሚፈጥሯቸው ችግሮች አሉ። ህገወጥ የሰዎች ዝውውር፣ የመሳሪያ ዝውውርና የገንዘብ ዝውውር ጭምር የሚፈጥራቸው ጫናዎች አሉ። ህገወጥ ነጋዴዎች ማለት ነው። እነዚህ ከመልካም አስተዳደር እጦት፣ ከዲሞክራሲያዊ መንፈስ አለመኖር፣ ካለመግባባት በውስጥ የሚፈጠሩ ነገሮችና ችግሮች ደግሞ ቅድም ላልናቸው ለውጭዎቹም ጋባዥ ነው የሚሆኑትና እነዚህ ሁለቱ ተደምረው ነው እዚህ አካባቢ ችግር እየፈጠሩ ያሉት። እንግዲህ ኢትዮጵያ እንደሚታወቀው በውጭ ግንኙነት ፖሊሲዋ ጎረቤቱ ሀገራትን ያስቀደመ ለቀጠናዊ ትብብር ቀናኢ የሆነ የውጭ ግንኙነት መርህና አካሄድ አላት። ለረጅም ዓመታት የዘለቀ አሁንም ድረስ የቀጠለ። ከዚህ አንጻር እንግዲህ ኢትዮጵያ የህይወት መስዋዕትነት በመክፈልም ጭምር ቀጠናውን ሰላም ለማድረግ ወደ ተመቸ ስነ ምህዳር ለማምጣት ሰፊ መስዋዕትነት ከፍላለች። አሁንም የቀጠለ መስዋዕትነት ነው በኢትዮጵያ ረገድና የኢትዮጵያን ድርሻ እንመልከተው። ምስራቅ አፍሪካና የአፍሪካ ቀንድ ከዚሁ ከግጭትና የትርምስ አውድነቱ አውጥቶ ወደ ተሻለ ለመልማትና የትብብር ስነ ምህዳር እንዲፈጠር በማድረግ ረገድ እየተካሄዱ ያሉ እንቅስቃሴዎች ምን ይመስላሉ? በመንግስት ረገድ የሚጠቅሷቸው ውጤቶችም ካሉ ከዚህ ጋር በተያያዘ
የኢትዮጵያ አስተዋጽኦ ለዚህ ለቀንድ አፍሪካ አካባቢ ለቀንድ አፍሪካ ሀገሮችና ህዝቦች ምንድነው ብለን ስናነሳ የጎሉ በታሪክ የተመዘገቡ የማይረሱ ትላልቅ አስተዋጽኦዎች አሉ። ብዙዎቹ እዚህ አካባቢ ያሉ ሀገሮች በቅኝ አገዛዝ ስር በነበሩበት ሰዓት ከዚህ ከቅኝ አገዛዝ ነፃ እንዲሆኑ የህዝቦች ፍላጎት እንዲተገበርና ስራ ላይ እንዲውል ለማድረግ ኢትዮጵያ ድጋፍ አድርጋለች ማለት ነው። እነዚህን ህዝቦች ወደ ስልጣኔ ለማምጣት ወደ ሰላም ለማምጣትም የበኩሏን ጥረት ስታደርግ ቆይታለች። ለምሳሌ በሱዳን ውስጥ የነበረውን ግጭት ያለውን ግጭት ሰላማዊ በሆነ መንገድ ለመፍታት ኢትዮጵያ ያደረገቻቸው የዲፕሎማሲያዊ ጥረቶች ተደጋጋሚዎች ናቸው፣ በርካቶች ናቸው። የሶማሊያንም ችግር ሰላማዊ በሆነ መንገድ ለመፍታት ሶማሊያ ከመበታተኗ በፊት ኢትዮጵያ ግዙፍ አስተዋጽኦ አድርጋለች። ሶማሊያን የተለያዩ ወገኖች እዚህም ሌላም አካባቢ በመሰብሰብና በማገናኘት በማዋየት ሰላም እንዲፈጥሩ በማድረግ ረገድ ማለት ነው። አልፎም ደግሞ ሁኔታዎች በከፉና በተለይ ይሄ አክራሪው ጽንፈኛው የአልሸባብ ቡድን ሶማሊያ ውስጥ ጦርነት በፈጠረበት ሰዓት ከሌሎች አጋሮች ጋር በመሆን አልሸባብን ይህንን ኃይል ለመዋጋት ኢትዮጵያ ከፍተኛ አስተዋጽኦ አድርጋለች። ኢትዮጵያኖች ዜጎቿን መስዋዕትነት እንዲከፍሉ ሁሉ አድርጋለች ማለት ነው። በኋላም ለሰላም ጥበቃም እንደዚሁ በሶማሊያ በሱዳንም ለደቡብ ሱዳን ሰላም ጥበቃ ኢትዮጵያ ከፍተኛ አስተዋጽኦ አድርጋለች። ቀደም ሲል ለሱዳን ለደቡብ ሱዳን ነጻነት አስተዋጽኦ ያደረገችውን ያህል ከዛም በኋላ ሱዳን ሰላም እንዲፈጠር የሰላም ድጋፍ ታደርጋለች። ኢጋድ በተባለው አንድ የጋራ ተቋም አማካይነት በተሻለ መጠን ኢጋድ እንዲጠናከርና እነዚህ የኢጋድ አባል ሀገሮች ምክንያቱም አብዛኞቹ ቀንድ አፍሪካ ሀገሮች የኢጋድ አባል ሀገሮች ናቸው፣ አብሮ እንዲነግዱ፣ አብሮ ስራ እንዲሰሩ፣ አብሮ እንዲጠናከሩ፣ አብሮ እንዲያድጉ በኢትዮጵያ በኩል ከፍተኛ ድጋፍ ከፍተኛ አስተዋጽኦ ተደርጓል። የዲፕሎማሲ ድጋፍ ተደርጓል። የዲፕሎማሲ ስራዎች ተሰርቷል። ውጤታማ የሆኑ ስራዎች ያሉትን ያህል በዛው ልክ ደግሞ ውጤታማ ያልሆኑ አሁንም ችግሮች የቀጠሉበት ሁኔታ ይታያል። ኢትዮጵያ ይህን በምታደርግበት ሰዓት አንድም ለነዚህ ህዝቦች ስትል ሲሆን በሌላ በኩል ደግሞ ለራሷም ነው። ምክንያቱም በጎረቤት ሀገሮች የሚፈጠረው ችግር የራሷም ችግር ነው የሚሆነው። ጎረቤት ሀገሮች የሚፈጠረው ረሃብ ኢትዮጵያ ላይ ጫና ይፈጥራል። ጦርነት፣ ግጭት ጫና ይፈጥራል። ምክንያቱም ህዝቦች ወደዚህ ይመጣሉ። እዚህ ደግሞ የሚፈጥረው ተጽዕኖ ስለሚኖር በተሻለ መጠን ኢትዮጵያ ችግሮቹ እዛው አካባቢ እንዲቃለሉ አስተዋጽኦ ስታደርግ ቆይታለች። ከዛም አልፎ ከደቡብ ሱዳን እየተሰደዱ እዚህ የሚመጡትን ወገኖች በማስተናገድና በማሳረፍ ረገድ በማቋቋም ረገድ ኢትዮጵያ አስተዋጽኦ በጣም ከፍተኛ ነው። በሰላም የሚቻለውን በሰላም በዲፕሎማሲያዊ መንገድ ለመፍታት አክራሪውን ደግሞ በኃይል የመጣውን ወገን ደግሞ በኃይል ለማቋቋም የኢኮኖሚ ድጋፍ ለሚያስፈልጉ ለተጎዱ ለተፈናቀሉ ወገኖች ደግሞ ድጋፍ በመስጠት እና በአጠቃላይ ኢትዮጵያ ይሄ አካባቢው አገሮች አንድ ላይ ሆነው አብሮ እንዲነግዱ፣ አብሮ ስራ እንዲሰሩ፣ አብሮ እንዲያድጉ፣ አብሮ ከችግር እንዲወጡ ከፍተኛ አስተዋጽኦ አድርጋለች። በዲፕሎማሲው መስክም የዓለም አቀፍ ህብረተሰብም ለዚህ አካባቢ ድጋፍ እንዲያደርግ ኢትዮጵያ አስተዋጽኦ አድርጋለች ማለት ይቻላል። በአጠቃላይ አምባሳደር ከብሔራዊ ጥቅም አንጻር እናያቸው እስኪ ኢትዮጵያ በአመታት የሚገለጽ አሁንም የዘለቀ ድጋፍ አለ ለአፍሪካ ቀንድ እያደረገች ያለችው ስታደርግም የቆየችውና ከብሔራዊ ጥቅም አንጻር እስኪ እንመዝነው ሊያስገኝ የሚችለው ብሔራዊ ጥቅም ምን ይሆን? ከዚህ አንጻር ኢትዮጵያ በአፍሪካ ቀንድ የሚኖራት እንቅስቃሴ በመርህ ደረጃ የሚያስገኙላት ጥቅሞች ምንድን ናቸው? ወል ቤዚካሊ ብሔራዊ ጥቅም ስንል የራሱ ፈርጆች አሏቸው። ትላልቆቹ የኢኮኖሚ ጥቅም፣ የፖለቲካ ጥቅም፣ ማህበራዊ ጥቅም፣ ወታደራዊ ጥቅም፣ የጸጥታ ጥቅም ናቸው። እነዚህን ጥቅሞች ለማስከበር ደግሞ በውስጥ የሚደረገው እንቅስቃሴ እንዳለ ሆኖ ከውጪ ከሌሎች ወገኖች ጋር የሚደረገው ግንኙነት የራሱ ሚና አለው። ሌላው አካባቢ ሰላም ሲሆን ጎረቤት ሀገሮች ሰላም በሚሆኑበት ሰዓት ከጎረቤት ሀገሮች ጋር ንግድን ማጠናከር ይቻላል። ይሄ ብሔራዊ ጥቅምን ያስጠብቃል። በቱሪዝም በመሳሰሉት በሌሎች መስኮች አብሮ መተባበር ይቻላል። ይሄ ለብሔራዊ ጥቅም ደግሞ አስተዋጽኦ አለው ማለት ነው።
በጸጥታ ረገድም ጎረቤት ሀገሮች ሰላም የኛ ሰላም ነው የሚሆነውና በሰላም ረገድ ያለውን ሁኔታ እንዲጠናከር ያደርጋል። የሰላሙን አውድ ያሰፋዋል ማለት ነው። ስለዚህ በአጠቃላይ ለጎረቤት ሀገሮች የምናደርጋቸው ድጋፎች ኢትዮጵያ የምታደርጋቸው ድጋፎች የጎረቤት ሀገሮችን ሰላማዊ ባደረገ ልክ የጎረቤት ሀገሮች እንዲጠናከሩ ባደረገ ልክ እንዲያድጉ ባደረገ ልክ የኢትዮጵያንም ብሔራዊ ጥቅም ግብዓት አለው ማለት ነው። ግብዓቶቹ ንግድ ግብዓት አለው፣ የቴክኖሎጂ ግብዓት አለው፣ የቱሪዝም ግብዓት አለው፣ የገንዘብ ግብዓት አለው፣ ሌሎች ግብዓቶችም ይኖራሉ እና በአጠቃላይ ኢትዮጵያ ብቻዋን የምትኖር ደሴት እስካልሆነች ድረስ ብሔራዊ ጥቅሟን የምታስጠብቀው ከሌሎች ጋር በምታደርገው ኢንተራክሽን ጭምር እስከሆነ ድረስ ከጎረቤት ሀገሮች ጋር በተለይም በቅርበት ካሉት ጎረቤት ሀገሮች ጋር የሚደረገው ዝምድና ግንኙነት፣ አብሮ መስራት፣ አብሮ መነገድ፣ አብሮ መንቀሳቀስ የኢትዮጵያን ብሔራዊ ጥቅም ይበልጥ እንዲጠናከር ያደርጋል ማለት ነው። በዛው ልክ እዚህ ጎረቤት ሀገሮች ያለው ችግር ከከፋ በኢትዮጵያ ብሔራዊ ጥቅም ላይ ጥቃት እንደሚሰነዝር ሁሉ ማለት ነው። ምክንያቱም ጎረቤት ሀገሮች አካባቢ ጦርነት ካለ ችግር ካለ ኢትዮጵያም ላይ ተጽዕኖ አለው። ኢትዮጵያንም ብሔራዊ ጥቅም ከሞላ ጎደል የኢትዮጵያን ሰላም ይጎዳል ማለት ነው። ከዚህ አንጻር ነው የሚታየው። መልካም። ከዚሁ ከብሔራዊ ጥቅም ጋር በተያያዘ እንግዲህ እርስዎ አንድም የምክር ቤት አባልም ኖት፣ የኢትዮጵያ ዲፕሎማሲን በቅርበት ያውቁታል ስለማምን ነውና ከባህር በር ጋር በተያያዘ ኢትዮጵያ ባለፈው አንድ ዓመት ስታነሳ የነበረው ጥያቄ አሁን ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ተወካዮች ምክር ቤት ላይ ተገኝተው ባሉት ቃልም እርሶም ስለነበሩ በስፍራው ላይ ነውርነቱ ቀርቷል። የኢትዮጵያ የባህር በር ፍላጎትና ጥያቄነት ጎረቤት ሀገራትም እንዲሁም የባህር በር ይገባናል ይመለከተናል የሚሉ ሀገራትና መንግስታትም ጭምር የፍትሐዊነቱን ጉዳይ ወደ መቀበል ደረጃ መምጣታቸው ምን ሊያሳይ ይችላል? በተለይ በሰጥቶ መቀበል መርህ ኢትዮጵያ የምትከተለው በፍትሐዊነት ሀብቶችን የመጠቀም በቀጠናው ላይ ያለውን የጋራ ተጠቃሚነት ከማረጋገጥ አንጻር በሀገራት መካከል ያለው ከዚሁ ከባህር በር ጋር እየተለወጠ የመጣ አቋም ምን ሊያመላክት ይችላል? ከብሔራዊ ጥቅም አንጻርስ? ይሄ እንግዲህ የኢትዮጵያ የባህር በር አስፈላጊነት ሳይታለም የተፈታ ነው፣ ግልጽ ነው። ኢትዮጵያ በአፍሪካ ውስጥ በርካታ ሕዝብ ካላቸው ሀገሮች አንዷ ናት። ኢኮኖሚያም ኢምፖርት ኤክስፖርቷም በዛው ልክ እያደገ ነው የሚሄደው። የቱሪዝም ፍላጎቷም እየጨመረ ነው የሚሄደው። ለዚህ ሁሉ የባህር በር አስፈላጊነት ምንም የሚያጠያይቅ አይደለም። በዓለም አቀፍ ደንብና ሕግ መሰረት ማንኛውም ሀገር የባህር በር መብት አለው፣ መጠቀም መብት አለው ማለት ነው። ምክንያቱም ከተቀረው ዓለም ክፍል ጋር መነገድ ስላለበት መገናኘት ስላለበት የኢትዮጵያም የባህር በር አክሰስ መብት ያለ ነው፣ የተጠበቀ ነው። ከሁሉ በላይ ደግሞ ከኢትዮጵያ በስተቀር በሙሉ በኢትዮጵያ አቅራቢያ ያሉ ሀገሮች የጎረቤት ሀገሮች የባህር በር አላቸው። የነዚህን ባህር በር ለመጠቀም ኢትዮጵያ ፍላጎት ማሳየቷ ተገቢ ነው። ይህንን ደግሞ ፍላጎት ያሳየችበት ስልት በጣም አድናቆትን የተቸረው ነው። ምክንያቱም ሰላማዊ በሆነ መንገድ በሰጥቶ መቀበል መርህ እነዚህን ወደብ በባለቤትነት የያዙ ሀገሮች በሚጠቀሙበት ሁኔታ ነው ኢትዮጵያ እነዚህን ባህር በሮች ወደቦች ለመጠቀም ፍላጎት ያሳየችው። ይሄ የራሱ ክህሎት ነው ማለት ነው። ይሄ ደግሞ ዓለም አቀፍ ተቀባይነቱ እያደር እየጨመረ የሄደበት ጭምር ነው ሁኔታ ነው ያለው። አጠር ላለ ጊዜ ኢቭን ጎረቤት ካሉ ከሶማሌ ወዳጆቻችን ወንድሞቻችን ጋር የተወሰነ ብዥታ ፈጥሮ የነበረበትም ሁኔታ በአጭር ጊዜ የተቀየረበት ሁኔታ ነው ያለው። አሁን ዓለም አቀፍ ህብረተሰብ አብዛኛው በቀጥታ የሚሆን በተዘዋዋሪ መንገድ የኢትዮጵያን የባህር በር ፍላጎት በዚህም ይሁን በዚያ መልክ የሚደግፍበት ሁኔታ ነው ያለው። ለዚህ ደግሞ ፍጥነት ለዚህ ውጤት አንዱ አስተዋጽኦ ያደረገው ስልቱ ነው። ስልቱ ቅድም እንዳነሳው በሰጥቶ መቀበል መርህ ላይ መሆኑ በኃይል ላይ ተመረኮዘ ሳይሆን በጉልበት የመውሰድ ሳይሆን ሌላውን በመጥቀም ጭምር ኢንፋክት በሌላው መስክ ኢትዮጵያ በዲፕሎማሲው መስክ ይህንን መርህ አጥብቃ ነው የምትይዘው። ጠቅሞ መጠቀም ሰጥቶ መቀበል መርህ ማለት ነውና ከዚህ አንጻር የዚህ የባህር በር ጉዳይም የተሳካ መልክ እያገኘ እየጠነከረ የሄደበትና ኢትዮጵያን የባህር በር ፍላጎት ሌጂቲመሲ በደንብ
አስተማማኝ በሆነ መሰረት ላይ ወደ መጣል የሄደበት ሁኔታ ነው። ከዚሁ ከአፍሪካ ቀንድ ጉዳይ ሳንወጣ ቀደም ባለው ጊዜም አሁን ባለው ሁኔታ በተለይ በዓለም አቀፍ ደረጃ እርሶ ያነሷቸው የመካከለኛው ምስራቅ ቀውስም እንዳለ ሆኖ በጣም ሳቢና ገፊ ምክንያቶች አሉ ወደ አፍሪካ ቀንድ ለመመልከት ብዙ ሀገራትን ማንሳት እንችላለን እና አሜሪካን ሌሎች እንደ ሳውዲ አረቢያ በቅርቡ ደግሞ ትኩረት እየሳቡ ያሉ እነ ቱርክ የመሳሰሉ ሀገራት ማንሳት እንችላለንና በምስራቅ አፍሪካ በዚሁ በአፍሪካ ቀንድ ቀጠና ላይ የነዚሁን ሀገራት አይን ማብዛትና ያላቸውን ተሳትፎ በተመለከተ ኢትዮጵያ በምን ጉዳይ ነው ልትከታተሉ ይገባል ብለው የሚያስቡት? ምናልባት ተሳትፏቸውና በቦታው የሚኖራቸው እንቅስቃሴ ከብሔራዊ ጥቅም አንፃር በምን መልኩ ልንመዝነው ይገባል ብለው ያስባሉ? አው ዓለም አቀፍ ግንኙነት በጣም ዳይናሚክ ነው። በአሁኑ ሰዓት በተለይም በፍጥነት መልኩን እየቀየረ የአላይመንት ሪአላይመንት የምንለው የዚህ የአገሮች አጋርነት አብሮ የመሰለፍ አብሮ የመቆም አብሮ የመሄድና የመለያየቱ ነገር ልዩ መልክ እየያዘ የሄደበት ሁኔታ ነው ያለው። ዳይናሚዝሙ በጣም ግልጽ ነው። በተለይም በአሜሪካን ሀገር አዲስ አስተዳደር ከተመሰረተ በኋላ የነበረው ትራዲሽናል አላይመንት ከሞላ ጎደል እየተናጠ ያለበት ሁኔታ ነው ያለው። ለምሳሌ በአሁኑ ሰዓት በአሜሪካና በቻይና መካከል ያለው የንግድ ጦርነት ይባላል። በተለይ በዚህ በቀረጥ መጨመር በምን ዓለም አቀፍ ግንኙነት ላይ ራሱ የፈጠራቸው ተጽዕኖዎች አሉ። በዚህ በንግዱ ጦርነት ምክንያት በተለይ የአሜሪካ አዲሱ አስተዳደር በዚህ በንግድ በኩል እየወሰዳቸው ባሉ ሌሎች እርምጃዎች ምክንያት አብረው የነበሩ ወገኖች አብረው የነበሩ የተሰለፉ ኃይሎች አብረው ይቀጥላሉ ወይ የሚያሰኝ ጥያቄ ሁሉ ያስነሳበት ሁኔታ ነው ያለው። ለምሳሌ ኔቶ የምንለው የሰሜን አትላንቲክ ቃል ኪዳን ድርጅት በነበረው መልክ ይቀጥላል ወይ? አውሮፓ ከአሜሪካ ጋር የነበረው ዝምድናና አንድነት አንድ ላይ ሆነው በተለይ ከቻይና ምስራቁ ከሩሲያ ጋር የሚነበረው መገዳደር በነበረው ሁኔታ ይቀጥላል ወይ? አሁን የሚታየው ሁለት ሌላ ሀያላን ሳይሆን በርካታ ሀያላኖች እዛም እዚህም የፈሉበት መልቲፖላር ሲስተም ነው የሚሉት። በዚህ የተነሳ በመካከለኛ ምስራቅም ጠንካራ ነን የሚሉ ይገባናል የሚሉ ጡንቻለን የሚሉ አገሮች ያሉትን ኃይል ሌላ አካባቢ እንደዚህ የሚታይበት ሁኔታ ነው ያለው። ሁሉም አጋሪ ፍለጋ ላይ ወዳጅ ፍለጋ ላይ የተጠመደበት ሁኔታ ነው ያለው። በተለይ በዚህ በምስራቁ ዓለም ማለት ይቻላል በቻይና እና በአሜሪካ መካከል የተፈጠረው የዚህ ንግድ ጦርነት ሁለቱም ወገኖች አጋር ፍለጋ ላይ የተሰማሩበት ሁኔታ ነው ያለው። በዚህ ሰዓት የዚህኛው ወገን ወይ በዛኛው ወገን የመሆኑ ነገር በጣም ዴሊኬት ነው። በጥንቃቄ በተሞላበት ሁኔታ በጥናት ላይ በተመሰረተ ሁኔታ ብሔራዊ ጥቅምን በማይጎዳ መልክ ነው ካንዱ ወደ አንዱ አብሮ ኢንተራክት ማድረግ የሚያስፈልገው። በተሻለ መጠን እንደኛ አይነቱ ታዳጊ ሀገር ደግሞ በብልጠት ከሁሉም ጋር ብሔራዊ ጥቅምን በማከለ ሁኔታ ግንኙነቱን ማጠናከር ያለበት። ሁሉም አጋር ፍለጋ በዚህም በዛም በሚሯሯጥበት ሰዓት ሁሉም አንዱን በሚስብበት ሰዓት የዚህ የአላይመንቱና ሪአላይመንቱ እንትን ባለየበት ሁኔታ ዘው ብሎ ተነስቶ በስሜት አንዱ ወገን ጋር መቆም የራሱ አደጋ ስላለው በጥንቃቄ ነውና ኢትዮጵያ በዚህ ደረጃ ኮንሺየስሊ እየተንቀሳቀሰች ያለበት ሁኔታ ነው ያለው። ለምሳሌ የብሪክስ አባልነታችንን ከዚህ ጋር ማዛመድ ይቻላል። ይሄ ማለት ደግሞ ከተቀረው ከምዕራብ ዓለም ጋር ያለንን ዝምድና እንዲያበላሽ አይፈልግም። ከዚህም ጋር ያለው ግንኙነት ብሔራዊ ጥቅምን ያማከለ ነው መሆን ያለበት። ብሔራዊ ጥቅማችንን ግባት እስካለው ድረስ ለብሔራዊ ጥቅም ግባት እስካለው ድረስ ከማንም ወገን ጋር አብሮ የሚሄዱ ነገር ነው። አንድ አባባል አለ፣ ድመቷ ጥቁርም ትሁን ነጭ አይጥ እስከያዘች ድረስ ችግር የለም ይላሉና ብሔራዊ ጥቅምን ለብሔራዊ ጥቅም ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ፣ ወታደራዊ ወዘተርፈ ግባት የሚያስገኝ ማንኛውም ነገር ማንኛውም ወዳጅነት
ማንኛውም ግንኙነት የሚፈቀድበትና ከዛ ውጭ ግን ብሔራዊ ጥቅምን የሚጎዳ ግንኙነትን መገደብ የሚያስፈልግበት አካሄድ ነው ያለውና ዓለም አቀፍ ሁኔታ ይሄን ነው የሚያሳየው። የዩክሬንና የሩሲያ ጦርነት ይሄን ነው የሚያሳየው። አሁን አዲስ የአሜሪካ አስተዳደር ከመጣ ወዲህ በዚህ በንግዱ መስክ የመጣው ነገር ታሪፍ የመጨመር ነገር የፈጠረው ነገር ይሄንን ነው። በጋዛ የነበረው ግጭትም እንደዚሁ ነው። በአካባቢያችን የሚታዩ ግጭቶችም ከዚህ አንፃር በጥንቃቄ መያዝና መታየት ብሔራዊ ጥቅም ሁልጊዜም ማዕከል ሆኖ መስታወት ሆኖ መታየት ያለበት ነገር ነው የሚሆነው ማለት ነው። መልካም እርስዎ ካነሱት ከዚህ ከዓለም የጂኦፖለቲካ ለውጥ ጋር በተያያዘ አንድ ጉዳይ ማንሳት ፈልገን የትራምፕ አስተዳደር በአፍሪካና በተለያዩ ዓለም አካባቢዎች ላይ ያለው ፖሊሲ ያቀደመ የአሜሪካን ፖሊሲ አዲስ በሚመስል መልኩ ነው እየተንቀሳቀሰ የሚገኘው። በቅርቡ በአፍሪካ በጣም በርካታ ወደ 6 የሚደርሱ ኤምባሲዎችን የመዝጋት ውሳኔ ላይ ስለመድረሱ ተነስቷል። በእርግጥ የፋይናንስ ጉዳዮች ምክንያት ቢሆኑም ከዚሁ ጋር በተያያዘ የትራምፕ አስተዳደር በአፍሪካ ላይ ያለው እየተለወጠ የመጣ አዲስ የሚመስል የፖሊሲ ለውጥ ምናልባት በምስራቅ አፍሪካ በተለይም በኢትዮጵያ ላይ ሊፈጠር የሚችለው አዲስ ሁኔታ አይኖርም። የትራምፕ አስተዳደር አሁን ባለው ሁኔታ ከኢትዮጵያና ከሌሎች አፍሪካ ቀንድ ሀገራት ጋር ሊኖር የሚችለው ግንኙነት እንዴት ያዩታል? አዲሱ የአሜሪካ አስተዳደር ኤምባሲ የዘጋበት ሁኔታ አንዳንድ ቦታ ወጪ ለመቀነስ የሚንቀሳቀስባቸው ሁኔታዎች በራሱ በማዕቀፍ ለራሱ ብሔራዊ ጥቅም የአሜሪካን ብሔራዊ ጥቅም ለመደገፍ ካለው ፍላጎት በመሆኑ ይሄንን እዚህ ውስጥ ጣልቃ የሚያስገባን ነገር ሊኖር አይችልም። ነገር ግን ይሄ አዲሱ አስተዳደር ከአፍሪካ ጋር ያለው ግንኙነት ምን ሊመስል ይችላል የሚለው ነገር አሁን ካለው ዳይናሚዝም አንፃር እጅግ በጣም በፍጥነት እየተለዋወጠ ካለው ሁኔታ አንፃር ገና አልለየለትም። በደንብ በጥንቃቄና በጥናት ክትትል የሚያስፈልገው ነው የሚሆነው። ከምዕራብ አውሮፓ ጋር ራሱ የነበረው ግንኙነት አሁን ያለበት ሁኔታ እያየን ነው። ከቻይና ጋር ያለው ግንኙነት በተለይ የንግዱ ጦርነት በደንብ የተጋጋለበት ሁኔታ ነው ያለው። ከሩሲያ ጋር ከሞላ ጎደር የረገበ ቀደም ሲል ከነበረው የአሜሪካ አስተዳደር የተለየ ሁኔታ ያለበት ሁኔታና ዩክሬንን ችላ ማለት የሚመስል አይነት ሁኔታ ነው ያለው። ስለዚህ ተለዋዋጭ ነገሮች ናቸው ያሉት። እነዚህ ነገሮች ደግሞ ውጤታቸው በሂደት የሚታዩ ነገሮች ናቸው። እንደዛም ሆኖ ግን በእኛ በኩል ብሔራዊ ጥቅማችንን ባማከለ ሁኔታ ብሔራዊ ጥቅማችንን መሰረት ባደረገ ሁኔታ የዚህን ፕሮሰስ ማለት ይቻላል ፕሮሰስ አላለቀለትም። ሂደቱን መከታተል በእኛ ላይ በአፍሪካ ላይ በአጠቃላይ በዓለም አቀፍ ደረጃ የሚኖረውን ኢምፓክት እያዩ መሄድን ነው የሚጠይቀው። ካሁኑ ኮንክሉድ ማድረግ በጣም አስቸጋሪ ነው የሚሆነው። አንዳንድ ደንቦች ይወጣሉ። በሀገሩ ሕግ ደግሞ አንዳንዴ ፍርድ ቤት የሚያጥፋቸው ደንቦች አሉ። ራሱ ደግሞ አስተዳደሩ ፈልጎ የሚተዋቸው አሉ፣ የሚቀንሳቸው አሉ፣ የሚጨምራቸው አሉ። ስለዚህ እነዚህ ነገሮች በሂደት መከታተሉ ነው የሚሻለው። ካሁኑ ኢምፓክቱን ማስቀመጡ በጣም አስቸጋሪ ስለሚሆን ማለት ነው። መልካም የኢትዮጵያ ታላቁ ህዳሴ ግድብን እናንሳ። አምባሳደር ያው እርስዎ በጣም በረዥም ዓመት የዲፕሎማትነት ቆይታዎት ውስጥ እንዲካዩት ምናልባትም በህይወት ውስጥ ሊያስታውሱት ከሚችሉት ጉዳዮች ውስጥ አንዱ እሱ ይሆናል ብዬ አስባለሁ። ያው እርስዎ በአምባሳደርነት ካገለገሉበት ሀገር ውስጥ ግብጽ አንደኛዋ ነች። ምናልባት ህዳሴ ግድብ በግንባታዎቹ የመጀመሪያ ዓመታት ውስጥ እዛ እንደነበሩ እገምታለሁ። ቃል አቀባይም እያሉ በጣም በርካታ የድርድር ሂደቶችን ተመልክተዋል፣ አይተዋል። ህዳሴ ግድብ ላይ ኢትዮጵያ በዓለም አቀፍ ደረጃ ላይ ጫና ለመግባቷ እርስዎ ምስክር ነበሩና እስኪ በዲፕሎማሲው ሂደት በዚሁ 13 ዓመታት የግንባታ ሂደት ውስጥ የታለፉ የውጭ ግንኙነት ፈተናዎች እንዴት ያዩዋቸዋል? ህዳሴ ግድብን ከመጀመር ጀምሮ ግንባታው እንዲካሄድ በማድረግ ሂደት ውስጥ የነበሩ ጫናዎች እንዴት ይረዷቸዋል? የአይን ምስክር ነው ብዬም ስለማስብ ነው። በዚሁ አጋጣሚ ህዳሴ ግድብ በኢትዮጵያ ታሪክ ውስጥ እንግዲህ የኢትዮጵያን ህዝብ የኢትዮጵያን እንደ ሀገር እንችላለን የሚለውን ስሜት መተግበር የተጀመረበት ከመሆኑ ጋር ፕሮጀክቱ በጣም የሚገርም ፕሮጀክት ነው። ከባድ ፕሮጀክት ነው። በዚህ ፕሮጀክት ምክንያት ብዙ ጫናዎች በኢትዮጵያ ላይ ቅድም እንዳነሳው ነበሩ። እነዚህ ጫናዎች ከሞላ ጎደል አሁንም አላለቁም። ገና መልካቸውን እየቀየሩ የሚሄዱበት ሁኔታ ነው ያለው። ከጅምሩ ግድቡ መሰረት ሲጣል
በተለይ የግድቡን መኖር የሚቃወሙ የታችኞቹ ተፋሰሱ ሀገሮች ጋር በተለይም ግብጽ ጋር ይባል የነበረው በፍጹም ኢትዮጵያን ፕሮጀክት አትችልም አታረገውም የሚል ነው። ቀደም ሲል ከነበረው የቆየ ፉከራ አንጻር ማለት ነው። የአባይን ውሃ በፍጹም መንካት አትችሉም፣ ይሄ ውሃ አይመለከታችሁም የሚል ነገር ነው የነበረው። 90% በላይ የውሃ ምንጭ የሆነው ሀገር ይህን ሲከለከል፣ ቀደም ሲል ደግሞ ሌሎቹ ከቅኝ ገዢዎች ጋር በፈረሙት ውል እንዲገዛ ሲገደድ በጣም አስገራሚ ነው የነበረው። ለማንኛውም መጀመሪያ ሲጀመር ኢትዮጵያ አትችለውም የሚል ነበር። ከዛ ቀጥሎ የለም የግድቡን መጠን በዚህ ደረጃ ቀንሱት የሚል ነው። ቀጥሎ ደግሞ ሙሌት አትችሉም ነው ወደ መጨረሻው እንግዲህ። ለዚህም በርካታ የዲፕሎማሲ የፖለቲካ ጫናዎች ተደርጓል። ይህ ጉዳይ በተለያዩ መድረኮች በባይላተራል ደረጃ ከበርካታ ወዳጆች አገሮች ጋር ሄዷል። ግብጾች በአረብ ሊግ ከአረብ ሊግ አልፎ አረብ ሊግ የነሱ ማህበር ነው፣ እኛም የለንበትም። በተባበሩት መንግስታት ድርጅት ጸጥታ ጥበቃ ምክር ቤት ከአንዴም ሁለቴ ይህንን ጉዳይ በአጀንዳ መልክ ወስደው ኢትዮጵያ ግብጽን ልታስርብ ነው፣ ግብጽን ልትገፋ ነው፣ ግብጽን ህዝብ ልትጎዳ ነው የሚለው ነገር በብዛት ፕሮፓጋንዳ ተሰርቶበት ነበር። የሚገርመው አንዳንዱ በፍጹም በእውነት ላይ ያልተመሰረተ ፕሮፓጋንዳ ነው የነበረው። ለምሳሌ ዋና ዋናዎቹን ማንሳት ካስፈለገ አብዛኛው ግብጽ ህዝብ እዛ በአምባሳደርነትም በነበርኩበትም ጊዜ ታዝቤያለሁ። በተለይም የኮመን ሰው የውሃው ምንጭ ከኢትዮጵያ መሆኑን እንኳን የማይረዳ ነበር። ይሄ ግድቡ እስኪጀመር ድረስ እዚሁ ከአስዋን አካባቢ ነው የሚመጣው የሚል ግብጽ አባይ ናት፣ አባይ ግብጽ ናት፣ ግብጽ ናይል ነው፣ ናይል ግብጽ ነው የሚል ፕሮፓጋንዳ ነው የነበረው። ከዛ በኋላ ኢትዮጵያ ፍጹም አትችልም፣ ይህን ነገር ማድረግ አትችልም የሚል ነበር። ፈረንጆቹ ጋር ሲነገር የነበረው ደግሞ የተለየ ነበር። በተለይ ግብጽ ውሃ የሚባል ነገር የላትም ከአባይ በስተቀር። ኢትዮጵያ ይሄን ውሃ ከያዘች ህዝቡ በሙሉ ተሰዶ አውሮፓ ይገባል፣ አውሮፓ ውስጥ ጫና ይሆናል፣ እናንተ ላይ ጫና እያሉ በተለይ ምዕራብ አውሮፓ ያሉትን ሀገሮች በጣም ያስፈራሯቸው ነበር። የምድር ውሃም የለንም አንደርግራውንድ ወተር፣ የቀይ ባህርም ውሃ የለንም የሚል ነገር አላቸው። በአጠቃላይ በዚህ ውሃ ዙሪያ የነበረው ፕሮፓጋንዳ በጣም አሰልቺ፣ በጣም አድካሚ፣ በጣም አፍራሽ፣ በእውነትነት ላይ ያልተመሰረተ ነው የነበረው በብዛትና ከሞላ ጎደል በኢትዮጵያ ህዝብ ጽናት፣ በአመራር ጽናት ይሄ ነገር ኦልሬዲ ተገንብቶ አሁን ወደ ፍጻሜ እየተቃረበ ያለበት ሁኔታ ነው ያለው። ይሄ ፕሩቭ የሚያደርገው አንድ ትልቅ ነገር በኢትዮጵያ ደረጃ ይሄ ህዝብ እንደሚችል ነው። ይቻላል፣ በይቻላል መንፈስ እንደሰራ ነው ይሄን ፕሮጀክት። ይሄን በማድረጉ ደግሞ ሌሎች ነገሮችንም ማድረግ እንደሚችል ነው። ትልቅ ሬናይሰንስ ነው፣ ትንሳኤ ነው ለኢትዮጵያ ማለት ይቻላል። ቤዚካሊ ሙሉ በሙሉ በግብጾች በኩል ያለው ፕሮፓጋንዳ ቆሟል፣ ከሽፏል ሳይሆን ኦልሬዲ አሁንም በተለየ መልክ እየቀጠለ ያለበት ሁኔታ ነው ያለው። ከሞላ ጎደል ግን ተጽዕኖው ከዚህ በኋላ እየቀነሰ የሚሄድበት እድሉ እንዳለ ነው የሚታየው። ምናልባት ከዚሁ ከታላቁ የኢትዮጵያ ህዳሴ ግድብ ጋር በተያያዘ እርሶም እንዳሏቸው በዓለም አቀፍ ደረጃ መሄድ ያልነበረበት ጉዳይም ጭምር በታሪክ የመጀመሪያው የውሃና ኢነርጂ ሚኒስትር በተባበሩት መንግስታት ድርጅት ተገኝተው ማብራሪያ የሰጡበት ታሪካዊ ሂደትም ነበርና ከዚሁ ጋር በተያያዘ በግድቡ ግንባታ ሂደት በውጭ ግንኙነት ዘርፍ የተከተልናቸው መሪዎች ግንባታው ደረጃም የነበረውን ስብራት በመጠገን እንደገና አገግሞ ወደ ፍጻሜ እንዲቀርብ በማድረግ ሂደት ውስጥ በተለይ በውጭ ግንኙነትና በድርድር ሂደት ውስጥ ተገኘ የሚሉት ልምድና ተሞክሮ ምንድነው? መሰል በጣም በርካታ ሀብቶች ይኖሩናል። አሁን ድንበር ተሻጋሪ ሀብቶች አሉ ከዋጋ በተያያዘና እነሱን ለመጠቀምስ በዚህ ረገድ በድርድርም በመርህ የተመረኮዘ አካሄድ ላይ እንዲኖርም በማድረግ ሂደት ውስጥ ተገኘ የሚሉት ተሞክሮና ልምድ ምንድነው? ከዚሁ ከታላቁ የኢትዮጵያ ህዳሴ ግድብ ጋር በዋናነት ይሄ ግድቡ ገና መሰረቱ ሲጣል በኢትዮጵያ በኩል የተያዘውና ሲነገር የነበረው አቋም ይሄ ግድብ የጋራ ነው። ይሄ ግድብ ማንንም ለመጉዳት አይደለም። አብዛኛው መብራት የሌለው የኢትዮጵያን ህዝብ ለመጥቀም ብቻ ነው። ይሄ ውሃ የኢትዮጵያን ህዝብ መጥቀም አለበት፣ አልፎም ለጎረቤት ሀገሮች ጭምር ይጠቅማል የሚል ነበር። ለምሳሌ ሱዳን በጎርፍ በየጊዜው ይጠቃል። እዚህ በኢትዮጵያ መሬት በግድብ ውሃ ሲያዝ ይሄ ጎርፍ ይቀንሳል።
ግብጾች ረከስ ያለ ሄልዚ የሆነ የዚህ ኤሌክትሪክ የሃይድሮ ኤሌክትሪሲቲ ማግኘት እድል አላቸው ረከስ ባለ ዋጋ። የሁሉን ነገራቸው ነበር። ይሄን ፕሮጀክት እንደውም እናንተም ተጠቀሙበት፣ እናንተም ተባበሩና ስሩት የሚል አቋም ነው በኢትዮጵያ በኩል ሲገለጥ የነበረው። አንድም ጊዜ እልህ ውስጥ ተገብቶ ምን አገባችሁ ውሃው የኛ ነው የተባለበት ሁኔታ አልነበረም። ያ ትልቅ ትምህርት የሚወሰድበት ነው። በትዕግስት ውጤት ማግኘት እንደሚቻል በደንብ ይታያል። እውነትን ደግሞ አጥብቆ በመያዝ አንዳንድ ውጤት ሊመጣ እንደሚችል ከዚህ ተሞክሮ መማር ይቻላል። ሌላው የህዝብ ድጋፍ ቀላል አልነበረም። እያንዳንዱ ኢትዮጵያዊ ከባለ ሀብት እስከ ሀብት እስከሌለ ሁሉ በአቅሙ በእውቀቱ በገንዘቡ በጸሎት ጭምር ይህን ግድብ የረዳበት ሁኔታ ነው ያለው። የኢትዮጵያን ህዝብ በደንብ ሞቢላይዝ ማድረግ የተቻለበት ከመሆኑ ጋር ይህም ትምህርት የሚወሰድበትና ለሌላ ጊዜም ለብሔራዊ ጥቅም በሚውሉ ነገሮች ላይ ህዝቡን ማነሳሳት እንደሚቻል ነው የሚያሳየው። በአጠቃላይ አስተባባሪ የነበረ ዩኒፋይንግ ፋክተር ነው የነበረ ይሄ ግድብ ለማለት ነው። ከዚህ ጋር በተያያዘ እንግዲህ በጥቂት ወራት ውስጥ ሪቫን ይቆረጣል ታላቁ የኢትዮጵያ ህዳሴ ግድብ እንግዲህ የዘመናት ቁጭትም ነው። እርሶም እንዳሉት ደግሞ በውጭውም በሀገር ውስጥም ከፍተኛ እልህ አስጨራሽ ትግል የተደረገበት ፕሮጀክት እንደሆነ ይታወቃልና እርሶ እንግዲህ እንደ አንድ አንጋፋ ዲፕሎማት እዚሁ የህዳሴ ግድብ ድርድር ሂደት ውስጥ በቅርበት እንደነበረ አንድ ኢትዮጵያዊ እንዲሁም እንደ ዜጋም ጭምር የሚሰማውትን ነገር ማወቅ ፈለኩኝ በውስጦት። በጣም እኔ እውነት ትልቅ ደስታ ይሰማኛል። ምክንያቱም ትክክል ነው ይሄ ግድብ ዴይዋን በሙያ ምክንያት በቦታው ላይ ስለነበርኩኝ ይሄን ግድብ ስንሰራ ትክክል ነን። ሌላ ሰው መጉዳት አንፈልግም፣ ሌላ ህዝብ መጉዳት አንፈልግም። ይሄ የኢትዮጵያን ህዝብ ብቻ ለመጥቀም ነው፣ እናንተም ትጠቀማላችሁ ስንል የነበረው ነገር ትክክል በመሆኑ በጣም ትልቅ እርካታ ደስታ ይሰማኛል። ሌላው ይሄ ደግሞ ከፍጻሜ መድረሱን ደግሞ በህይወት በማየቴ ትልቅ ደስታ ነው የሚሰማኝ። ኢንፋክት ሳይኮሎጂካሊ የእኛን የዲፕሎማሲ ሰክሰስ ውጤታማነት በደንብ ያየሁበትና ትልቅ ትምህርት የወሰድኩበት በእውነት እያንዳንዱ ኢትዮጵያዊ ከዚህ ትልቅ ትምህርት ተምሮ ሌላም ነገር ማቀድ እንደሚችልና መፈጸም እንደሚችል ተረድቶ መንቀሳቀስና መስራት ያለበት ሁኔታ ነው የሚሰማኝ። መልካም አመሰግናለሁ። አምባሳደር ዲና ሙፍቲ የቀድሞ አንጋፋ ዲፕሎማት የውጭ ጉዳይ ሚኒስቴር ቃል አቀባይ እንዲሁም በአሁኑ ሰዓት በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል እንዲሁም በምዕራብ አውሮፓ የአውሮፓ ህብረትና የኢትዮጵያ ወዳጅነት ቡድን ሰብሳቢ አምባሳደር ዲና ሙፍቲ ለሰጡን ሰፊ ማብራሪያ ለነበረን ጊዜ አበስተን እናመሰግናለን። እኔም በጣም አመሰግናችኋለሁ። በርቱ። ተመልካቾቻችን አዲስ ሚዲያ ኔትወርክ ወቅታዊ ፕሮግራማችን የተከታተላችሁትን ይመስል ነበር። ኢትዮጵያ ከቀጠና ሀገራት አንጻር ከጎረቤት ሀገራት እንዲሁም በብሔራዊ ጥቅም ደረጃ በዓለም አቀፍ ደረጃ በጥቅም ሊመዘን ከሚችል የውጭ ግንኙነት አስተዋጽኦች አንጻር ሀሳቦችን አነሳን። ከአምባሳደር ዲና ሙፍቲ ጋር የነበረን ቆይታ ይህንን ይመስላል። በሌሎች ወቅታዊ ፕሮግራሞች በሌላ ርዕሰ ጉዳይ እንገናኛለን። አቡቻሊ አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልኝ።